በዚህ ቪዲዮ ደግሞ ስለ አርባ ምንጭ ዩኒቨርሲቲ ናሽናል አክሪዲቴድ ጆርናል አስተዋውቃቸዋለሁ። እንግዲህ የአርባ ምንጭ ዩኒቨርሲቲ አራት ጆርናሎችን ናሽናሊ አክሪዴት ተደርጓል። ያ ማለት በትምህርት ሚኒስቴር እውቅና ያላቸው ጆርናሎች በትምህርት ሚኒስቴር እውቅና ያላቸው ናቸው። ከዚህ ቀደም ስለ ሐዋሳ ዩኒቨርሲቲ ናሽናሊ አክሪዴትድ የሆነ ጆርናሎችን አስተዋውቂያቸዋለሁ። እንግዲህ የአርባ ምንጭ ዩኒቨርሲቲ በትምህርት ሚኒስቴር እውቅና ያላቸው ጆርናል ፒር ሪቪውድ ጆርናል ማን ናቸው? አንድ ኢትዮጵያን ጆርናል ኦፍ ወተር ሳይንስ እንደ ቴክኖሎጂ የሚባለው ከወተር ጋር የተገናኘው ውሃ ጋር፣ ሃይድሮሎጂ ጋር፣ ኤንቫይሮንሜንታል ኢንጂነሪንግ ጋር የተያያዘ እንትኖች ላይ ፎከስ ያደርጋል። ስለዚህ ስኮፖቹ በዚህ ኤሪያ ላይ ፎል የሚያደርግ ከሆነ የእናንተ ሪሰርች ወደዚህ ጆርናል መላክ ትችላላችሁ። ሁለተኛ ደግሞ ኢትዮጵያን ጆርናል ኦፍ ቢዝነስ እንደ ሶሻል ሳይንስ የሚል አለ። ምን ከቨር ያደርጋል? ኢኮኖሚክስ፣ ቢዝነስ እንደ ማኔጅመንት፣ ሎ፣ ህግ፣ ሶሻል ሳይንስ ጋር የተያያዙ ነገሮች ወደዚህ መላክ ትችላላችሁ። ያው በትምህርት ሚኒስቴር እውቅና ተሰጥቶታል። እውቅና ተሰጥቶታል ማለት ደግሞ ያው ለፕሮሞሽንም ይጠቅማል ማለት ነው። ያው እንደ ስኮፐስ ኢንዴክስ ጆርናል አይል ነጥብ ከፍተኛ ባይሆንም የራሱን የሆነ ስኮር አለው ማለት ነው። ስኮር አለው፣ በዩኒቨርሲቲው ስኮር አለው እዚህ ጋር ፓብሊሽ ማድረጋችሁ ማለት ነው። ሶስተኛው ጆርናል ኦሞ ኢንተርናሽናል ጆርናል ኦፍ ሳይንስስ ነው። ምን ላይ ነው ፎከስ የሚያደርገው? ጀነራል ሳይንስ፣ ናቹራል ሳይንስ፣ አፕላይድ ሳይንስ፣ ኢንተርዲሲፕሊነሪ ሪሰርች ማለት ነው። ከእንትኖች ጋር የሚያያዝ ከሳይንስ ጋር ፎከስ የሚያደርጉ ነገሮች እዚች ጋር ማሳተም ትችላላችሁ። ሌላኛው ደግሞ ያው እዚች ጋር ኢትዮጵያን ኢንተርናሽናል ጆርናል ኦፍ ኢንጂነሪንግ እንደ ቴክኖሎጂ ነው። ይሄኛው ጆርናል አሁን በቅርብ ነው፣ በ3 ዓመት ውስጥ ነው አክሪዴሽን ያገኘው። ራሱ በጣም ፈጠን ያለ አክሪዴሽን ያገኘው ይሄኛው ነው። ለምን? ያለውም ኢምፓክት ሳይቴሽኑ ምናምን ታይቶ ነው። እና ኢንጂነሪንግ ፎከስ የሚያደርገው ኢንጂነሪንግ፣ ቴክኖሎጂ እንደ ኢኖቬሽን፣ ቴክኒካል ሪሰርች፣ ሎካል ቴክኖሎጂካል ዴቨሎፕመንት በቃ እንትኖችን ፎከስ ያደርጋል። ኢንጂነሪንግንም ከቨር ያደርጋል፣ አይቲ ፓርትንም በቃ ቴክኒካሊ ሎካል ኢኖቬሽኖችንም ፕሮሞት ያደርጋል እና መልቲ ዲሲፕሊነሪ ነው። ኢመርጂንግ ትሬንድስ ከረንት ቴክኖሎጂዎችንም ኢንቮልቭ የሚያደርግ ነው። እዚህ ጋም ብታሳትሙ በጣም የተሻለ ነው። ያው እንግዲህ ናሽናሊ አክሪዴት ስኮፕስ ኢንዴክስ ላይ ልካችሁ ዌብ ኦፍ ሳይንስ ጆርናል ላይ ልካችሁ እምቢ ካላችሁ እናንተ የተሻለ አርቲክል ነው የኔ ስራ የተሻለ ነው የምትሉ ከሆነ ለምን ናሽናሊ አክሪዴትድ ጆርናሎች ላይ አታሳትሙ? ኦልሬዲ ሪኮግኒሽን ታገኛላችሁ ማለት ነው። እንደ ኦፕሽን ነው። ስለዚህ ለፒኤችዲም ለኤምኤስሲ ተማሪዎችም ይሄ እንደ ትልቅ ኦፖርቹኒቲ ነው። ስለዚህ ፓብሊሽ አድርጉ። ያው ቴሲሳችሁ ከሚቀመጥ እንዲሁ ፓብሊሽ ብታደርጉ ሌሎች ሰዎች የእናንተ ፓብሊኬሽን ተጠቅሞ ሌላ አይዲያ ማመንጨት ይችላሉ። Thank you for watching. If you are new to my YouTube channel, please subscribe, share to get similar information, related information. Thank you.